አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንግዲህ አልሐምዱሊላህ ረብል ዓለሚን አገሬ ገብቼ የ12 ዓመት የልፋቴን ውጤት ነው የማሳያችሁ። ያው ስላልተመቻቸልኝ ቶሎ ቪዲዮ ለመቀረጽ አልቻልኩኝም ነበረ። ከዛ እስኪ ዛሬ እንደው ልቀርጽላችሁ ብዬ ቤቱ አልኩና ልቀርጽላችሁ ፈለኩ ማለት ነው። ቤቴን ነው የማሳያችሁ። እንግዲህ እንደምታያት ሳሎኗ ናት። ቁርስ በልተን አብቅተን ወደ 4 ሰዓት 5 ሰዓት ሆኗል። አሁን ያኔ ለምሳ እየፈረሽኩ ነበርና ነው። እንግዲህ እንደምታዩት ማና ሳሎኗ ናት። ቤቴ በመሰረቱ ትንሽ ናት፣ ግን ያላለቀ ቤት አለን ገና እየተሰራ ስለሆነ ነው እላችኋለሁኝ ውዶችዬ። እንግዲህ ሳሎኒቱ እችን ትመስላለች። መጅልሲቱም እንዳቅማ ነው የተሰራችው እንደምታዩት እችን ትመስላለች። እንግዲህ የሰው ልጅ ይለፋል። አልሐምዱሊላህ ረብል ዓለሚን ደግሞ በጤና በቃ ባለን ተብቃቅተን መኖር ግድ ይለናል ማለት ነው። ልጅም ቪዲዮ እየቀረጸኝ ነው። እኔንም ቤቱን አላውቅም የሚቀርጸው እላችኋለሁኝ። እቺ እንግዲህ ሳሎኒቱ እችን ትመስላለች። በዚህ ጋ ሽንት ቤት አለ ማለት ነው። በዚህ ያው የኢትዮጵያ እንትን እንግዲህ ውሃ ምናምን አስቸጋሪ ስለሚሆን በጀሪካ ተሞልቶ ነው የሚቀመጠው። ድንገት ውሃው ይሄዳል ማለት ነው። ስለዚህ እንደዚህ በጀሪካ ሞልተን ነው። ያው ኮንዶሚኒየም ስለሆነ ቤቱ ሽንት ቤቱ ምናምን ጠባብ ነው እላችኋለሁ። እንደውም አልበቃ ስላለኔ እንትኑ ዶላቡ ራሱ እዚህ ጋር ነው የተቀመጠው እንደምታዩት። ይሄው ይሄ ቁም ሳጥኔ ነው ማለት ነው። መሀል ላይ የቴሌቪዥን ማስቀመጫ አድርገን እንደዚህ አድርገን ነው ቁም ሳጥኑ ራሱ የተሰራው ማለት ነው። እንደምታዩት ማሻአላ ተባረካላህ ነው። ማሰራት ከፈለጋችሁ ማዘዝ ትችላላችሁ፣ አሰራላችኋለሁ ማለት ነው። እንግዲህ የቤቱ ጥበት ከቤቱ ጥበት የተነሳ መኝታ ቤቱ ጠባብ ስለሆነች በቃ ሳሎን እንደዚህ ሆነ ማለት ነው። ግን እንደውም ለሳሎኒቱ ውበቱ ናታል ቁም ሳጥኑ ማለት ነው። እንደምታዩት የአረብ ሀገር ኮተት እንግዲህ ብዙ አይደለም፣ በዛ አንፃር ትልቅ ነው የተሰራው ማለት ነው። ዶላቡ ወደ ስንት ተከፋች መሰላችሁ? ወደ 8 ተከፋች ነው። መሀል ላይ ያው ቴሌቪዥኑ ገብቶበታል ማለት ነው ውዶችዬ። ይሄንን ይመስላል። መጋረጃውም ይሄው እንደምታዩት ይሄን ይመስላል። እቺን እንግዲህ እቺን ትመስላለች ሳሎኒቱ። ያው በደንብ አሳየኋችሁ ብዬ ተስፋ አደርጋለሁ። እንደምታዩት እቺ መጅልሲቱ ከውጭ ነው የመጣችው፣ ከውጭ ነው የላኳት እዛው አሰርቼ ማለት ነው። የኢትዮጵያ ቦንዲድና የዛ የሳውዲ ቦንዲድ በጣም ይለያሉና ለመናገር ይሄ አታነሱትም ክብደቶች። አሁን እኔ ትንሿን እችን ፓርቷን 1 ሜትር የምትሆነዋል አላነሳትም። እቺ የኔ ግማሽ እንትን ናት፣ ያኔ የመጅልስ ግማሽ ማለት ነው 5 ሜትር። እንግዲህ እችን ትመስላለች መጅልስ እንደምታዩት። እኔ በጣም አምራኛለች። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። እንግዲህ አላህ የመጨረሻዬን ያሳምርልኝ እንጂ እላችኋለሁኝ። እንግዲህ ሳሎን አሳየኋቸው፣ በትንሹ ሽንት ቤቱን አሳየኋቸው። አሁን ደግሞ ወደ መኝታ ቤት እጃችሁ ሄዳለሁ ማለት ነው። መኝታ ቤታችን ደግሞ እንትን ትመስላለች እንደምታዩት። ያው ጠባብ ናት፣ ግን አልሐምዱሊላህ ትበቃለች። እኔ እንግዲህ ብዙ ሰው ሳኡዲ ስትኖሩ ታውቃላችሁ ቤተሰብ ይጠፋበታል ምናምን። እኔ ግን አልሐምዱሊላህ አላህ ሰበብ ሰጥቶኝ እህቴ ባል እሱ ነው በቃ ቤቴ እንደዚህ ያደረገልኝ ማለት ነው። በእርግጥ ይሄ ኮንዶሚኒየሙ የተሰራ ነው የተገዛልን እኛ ግን ቢሆንም ዛሬ በአማና የሰጣችሁትን ገንዘብ በአማና እንደዚህ ጠብቆ እንትን የሚልላችሁ የለም። ቤቱን የገዛልኝ እህቴ ባል ነው። አልሐምዱሊላህ ሰበቡ ነኛል ማለት ነው። ይሄን ግን አልጋውን ቁም ሳጥኑ ምናምን ያሰራው ያው ባለቤቴ ነው ኑሩ ማለት ነው። እንደምታዋት ተስሪሃዋም እችን ትመስላለች። ያው ይሄ ተከፍቷል እንዴ! እችን ትመስላለች ተስሪሃይቱም ያው ብዙም እንትና ቤቱ ጠባብ ከመሆኑ አንፃር ማለት ነው። በዚህ ደግሞ እንደዚህ ለአንዳንድ መደርደሪያ ለቁርአን ይሆናል ተብሎ ይሄ ተሰርቷል። እቺ እንደምታዋት ረጅም አድርጎታል እንትኑን መስታወቱን ያው ከቦታው አንፃር ማለት ነው። በቃ እኔ እዚህ ቆማለሁ እንደዚህ ብርቂ አያለው ማለት ነው። ለማያ አይደል መችስ ይችን ትመስላለች እንግዲህ መኝታ ቤታችን እላችኋለሁ። በመሰረቱ አቃይረ ነው ይሄ መጥባህ ነበረ። ከዛ መጥባሁን እንትን ዶላ ምናምን ለማሰራት ስለማይበቃ እህቴ እንትን አለችና መጥባህ የነበረውን መኝታ ቤት አረግ ነው፣ መኝታ ቤት የነበረውን ደግሞ መጥባህ አረግ ነው። አሁን ወደ መጥባሁ ወስዳችኋለሁ። መጥባሁ ትልቅ ነው ማለት ነው። እንግዲህ ቤቴ 12 ዓመት
የልፋቴ ውጤት በትንሹ ይሄን ይመስላል። አልሐምዱሊላህ ይሄቴን ባል ሰበብ አድርጓላህ። በቃ እንደዛ አድርገው ቤት ገዝተልኛል። ሌላ ደግሞ የሚሰራ ቤት አለን። ይሄ ለጊዜው ነው፣ ያኛው እስከሚያልቅልን ድረስ ያው እዚች እንቆያለን ማለት ነው። በቂ ነው። ለሁል ጊዜም ብንኖርበት ራሱ ጸባይ፣ ጤና ካለ በቃ ፍቅር ካለ በቂ ነው። እኛ አልሐምዱሊላህ እኔ አሁን እንግዲህ ከመጣሁ ወደ 3 ሳምንት ሊሆነኝ ነው። ግን እስካሁን ድረስ በጣም ደስተኛ ነኝ። በቃ በቤቴ በጣም ደስተኛ ነኝ። ብጠብም በቃ ኳሊቲዋ ጽድት ያለች ናት፣ ብታንስም ማለት ነው። ይሄንን ይመስላል እላችኋለሁኝ። ያው እንግዲህ ይሄ መኝታ ቤቱ ነው። መኝታ ቤቱን በዚህ ጨረስኩ። አሁን ደግሞ ወደ ኪችን ወስዳችኋለሁኝ። ኪችኔ ደግሞ ይሄን ይመስላል። ከዚህ ይሄ እንትን ነው የግድግዳ ምጣድ ነው። የእንጀራ መጋገሪያ ማለት ነው። እዚህ ግድግዳው ላይ ሆነ እሱ ከቦታው አንጻር ኪችኑ በጣም ትልቅ ነው። ደስ የሚላችሁ ነገር የእንጀራ መሰቤ እንግዲህ ገና ልብስ አልሰራሁለትም። ኢንሻአላህ እሰራለሁ ማለት ነው። ኪችኑ ከዚህ ጀምረ እንግዲህ ዶላቡ ይዩት፣ እዩ እንደዚህ ነው ማለት ነው። እንደምታዩት በጣም ትልቅ ነው። ያው አይለያችሁ እንደው እንጂ በመስኮት ፀሐይ ስለሚገባ እዚህ ጋር ፍሪጅ አለኝ። አልሐምዱሊላህ ረብል ዓለሚን የቤት ዕቃዬን እዛው ሁኜ ሙሉ አድርጌ ነው የመጣሁት። እዚህ ጋር ሽንኩርት፣ ድንች ምናምን ይላችሁ። ይሄ እንግዲህ የላይኛው ይሄንን ይመስላል። ከዚህ ትጀምራላችሁ። እንደዚህ ይዞራል፣ እንደዚህ ይዞራል። ትመጣላችሁ በቃ በጣም ትልቅ ነው። እቃም ገና አንዳንድ ያው አልመጣልኝም። እቃዬ አንዳንድ እቃ እንደምታዩት ማስገባት ጀምሬያለሁ። ግን ገና ጽዳት ምናምን ይቀራል። በመሰረቱ ገና ቤት አልዋልኩኝም። ከታች ደግሞ ስመጣላችሁ ይሄውላችሁ፣ ይሄ ሙሉ እንዳለ ዙሪያ ነው ማለት ነው። መሀል ላይ ብቻ ቡታጋዙ ገብቷል እንጂ ማለት ነው። ይሄውላችሁ ይሄ እንዳለ እዚህ ጋር ቡታጋዚ እቺ አሪፍ ናት። እቺን ግዟት ሀባይብ ሴንተር ፖይንት ነው የምትባለው። ሁለቱ በእንትን ነው የሚሰራው። ይሄ በከረባ ነው የሚሰራው፣ ይሄ በጋዝ ነው የሚሰራው። ፓወሩ በጣም አሪፍ ነው፣ በጣም ከምነግራችሁ በላይ ማለት ነው። አይላችሁ ይሄ እንግዲህ እዚህ ጋር ዕቃ ማጠቢያ ሲንክ አለ። ይሄም በጣም ቆንጆ ነው። ቤቱ ቀለም ሲቀባ ትንሽ እንትን ብሎት ገና በጋዝ እንትን አላልኩትም፣ በጋዝ አላጠብኩትም እንጂ እንደምታዩት ይኸውላችሁ እንግዲህ ከታች ድም ይሄንን ይመስላል እላችኋለሁ ውዶችዬ። እንትን ደግሞ ፍሪጅ ደግሞ ይሄው የኔ ፍሪጅ ማሪና ይባላል። ማሪና ይባላል። ውድ ነው። አሁን ላይ ወደ 70 ሺህ ብር እየገባ ነው። እኔ ራሱ ስገዛ 53 ሺህ ብር ነው የገዛሁት ማለት ነው። ፋን ሲስተም ነው። ከላይ እንትን በረዶ ተልጅ ያላል እሱን አይዝም። በቃ ቆንጆ ነው እስካሁን መቼም ሳየው ማለት ነው። ይሄንን ይመስላል እንግዲህ ሀባይብ መርቁልኝ ጉሉ ማሻአላህ። እኔ አልሐምዱሊላህ እንደነገርኳችሁ እስካሁን ድረስ በጣም ደስተኛ ነኝ። እድሜ ለእህቴ ባል ካላህ በታች ሰበብ ሆኖኛል። ገንዘብ ያልጠፋብኝም ለቁም ነገር ነው ያለልኝ። ከዛም በኋላ ደግሞ ባለቤቴም ከመጣ በኋላ የምፈልገውን አርግልኝ ስለው እያደረገልኝ አልሐምዱሊላህ እዚህ ደርሰናል። የቤት ዕቃዬን ሙሉ የቤት ዕቃዬን እዛ ሁኜ ነው የሞላሁት። ዶላቤንም ፍሪጄንም ቡታጋዜንም በቃ አርጉልኝ ያልኳቸውን ሁሉ የሚያስፈልገኝ ሁሉ የቤት ዕቃ ጥንቅቅ አድርጌ እዛ ሁኜ ነው እንትን ያልኩት። ያውም ገና ዕቃ ያልመጣም ከሳውዲ የላኩት ገና ቤተሰብ ጋር ገጠር ነው ማለት ነው። የተወሰነው ነበር እዚህ ቤት ያለው ያው የተወሰነውን አስገብቻለሁ ማለት ነው። እንደምታዩት ይሄ ያው ይሄ ብዙም አልጠቀመውን ነው ከላይ የሰቀልኩት እንደዚህ ያደረኩኝ ማለት ነው። ይሄ እንግዲህ ከሳውዲ የላኩት ይሄ ኩባያው አይደለም፣ ከሳውዲ የላኩት እህቴ ቤት የተቀመጠ ነው። ያው የተወሰነ አለው ውስጥ ማለት ነው። ገና አልመጣልኝም። ኢንሻአላህ ሲመጣ ደግሞ ቃይን አስገብቼ ሙሉን አሳያችኋለሁ። እና እኔ አልሐምዱሊላህ ረብል ዓለሚን ገንዘቤ ቁም ነገር ላይ ነው የዋለልኝ እላችኋለሁ። ሀባይብ ምንም የለደምኩት ነገር የለኝም በገንዘቤ አልሐምዱሊላህ በጣም ደስተኛ ነኝ። አላህዬ ደግሞ ከዚህ በኋላ በህይወቴ ደስተኛ ያድርገኝ እላችኋለሁ። መጥባሄ ከበቂ በላይ ነው። ኪችኔ እንደምታዩት በጣም ነው የሚያምረው ለኔ ማለት ነው። እንግዲህ እናንተ ደግሞ የምትሉትን አላቅም።
ይሄንን ይመስላል ለዛሬ ይዤላችሁ የመጣሁት ውዶችዬ እላችኋለሁኝ። በተረፈ ቻናሌን ሰብስክራይብ አድርጉኝ፣ ላይክ አድርጉን፣ ሼር እያደረጋችሁ አበረታቱን። ቁጥራችንን እናስቀምጣለሁ። ሱቅም ከፍቻለሁኝ እንደነገርኳችሁ። እቃም በኦንላይን ማዘዝ የምትፈልጉ የትም ቦታ እናደርሳለን፣ እዘዙን እላችኋለሁኝ ውዶችዬ። እንግዲህ አሁን ደግሞ ቡናዬን ፈራርሼ ወጤን ሰራርቼ ምናምን ባለቤቴን እቀበላለሁ ማለት ነው። ይሄ እዚህ ጋር የምታዩት የሽንት ቤቱ በር ያው ታውቃላችሁ፣ ኢትዮጵያ ኑሮ ትንሽ ውሃው በልቶት ነው። አሁን በቅርቡ ትንሽ አገልግልና ኢንሻአላህ እናስቀይረዋለን እላችኋለሁኝ። እና እስካሁን በቃ ስመጣ ቤቴን ስረከብ ገንዘቤን ስረከብ በጣም ደስተኛ ሆኛለሁኝ እላችኋለሁ። አላህ መጨረሻውን ያሳምርልኝ። እንግዲህ የ12 ዓመት ልፋቴ ግማሹ ይሄንን ይመስላል። ቀጣይ ደግሞ አሳያችኋለሁ። የሚሰራ ቤት አለን ያላለቀ ኢንሻአላህ። እሱን ደግሞ ሲያልቅ አሳያችኋለሁ እላችኋለሁ ውዶችዬ። ላይክ ማድረጋችሁን እንዳረሱ፣ ሼር ማድረጋችሁን እንዳረሱ። ይሄ እዛ ጋር ያስቀመጥኩት መፍረሽ ከሳዑዲ የመጣ የመጅልሱ እንትን ነው፣ የመጅልሱ ጠገም ነው፣ ግን አላነጠፍኩትም ማለት ነው። እዚህ ይሄ በቂ ነው ብዬ ያው አንዳንድ ጊዜ ሰርሞኒ ሲኖር ምናምን አነጥፈዋለሁ ማለት ነው። እና ይሄን ይመስላል። ይሄንን መጋረጃ ማስገዛት የምትፈልጉ ዶላብ አልጋ ማዘዝ የምትፈልጉ ጠይቁኝ፣ እንደ ፍላጎታችሁ እናሰራላችኋለን ማለት ነው። እንደምታዩት ዶላቡ የኛ በጣም ቆንጆ ዶላብ ነው። እውነት ለመናገር ለማካበድ አይደለም፣ ግን ይሄ በኦንላይን ላይ የምታዩት ኤምዲኤፍ ኤችዲኤፍ የሚባለው ኤምዲኤፍ አይደለም፣ የኛ ኤችዲኤፍ ነው። አልጋውም ቢሆን ኤምዲኤፍ አይደለም፣ ኤችዲኤፍ ነው። አልጋ የሚኒ አልሐምዱሊላህ ይልበላችሁ እንጂ ያው ብዙ ብር ወስዶብኛል። ሆነ ለመናገር ደግሞ ብዙ ብርም ከፍላችሁ ኳሊቲ እቃ መቀበል በጣም አሪፍ ነው ማለት ነው። እና ይሄንን ይመስላል የኔ ማሮች። ቻናሌን አሳድጉልኝ። በተረፈ በሌላ ቪዲዮ እንገናኛለን። እንደነገርኳችሁ እዘዙ፣ ትእዛዛችሁን በአግባቡ እንቀበላለን። ያላችሁበት ቦታ እናደርስላችኋለን። እኔም ስላለው ባለቤቴም ስላለ ይመቸናል ለማድረስም ሆነ ለመግዛት። ከሱቃችን ያለውን ከሱቃችን፣ ሱቃችን የሌለውን ደግሞ ከውጭ እናመጣና እናደርስላችኋለን። ይሄ ደግሞ የመኝታ ቤቱ እንትኑ መጋረጃው ብዙ አይታይም። ሆነ ለመናገር የመጋረጃውን መልኩን አልጋው ሸፍኖታል። ኢንሻአላህ በሌላ ጊዜ ቆንጆ መጋረጃ ገዛለሁ በራሴ ማለት ነው። አንዳንድ ጊዜ ወንድና ሴትም አንድ አይደለም፣ ገባችሁ? ይሄንን ወደ ላይ ራሱ ቢያደርገው የመጋረጃው ውበቱ ይወጣ ነበረ፣ ግን እንትን ስላላለው የመጋረጃው ውበቱ ተደብቋል ወደታይ። እንደገና ፀሐይም እንደ ፀሐይ ነገር ስለሚያንጸባርቅ የመጋረጃው መልኩ አልወጣም ለኔም ለራሴ ማለት ነው፣ አይደለም ለእናንተና። እና እቺን ትመስላለች አልጋ መኝታ ቤት እንግዲህ እቺን ትመስላለች እላችኋለሁ ሀባይብ። በተረፈ በሌላ ቪዲዮ እስከምንገናኝ በድጋሚ ደህና ሁኑ። ባይ ባይ።